ሰላም እንደምናላችሁልኝ ዩናይትዳውያን የታላቁ ማንቸስተር ዩናይትድ ደጋፊዎች ስለምታደምጡንና ከኛ ጋር ስለምትቆዩ ከልብ እናመሰግናለን። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ዛሬ ጀምሮ መከናወን ይጀምራል። ማንቸስተር ዩናይትድ ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ጋር በ29ኛ ሳምንት መርሃ ግብር ሮብ ምሽት 5 ሰዓት ከሩብ ላይ ጨዋታውን ያከናውናል። ስለ ጨዋታው ሀሳቦች ልናነሳ ነው ከእናንተ ጋር የተገናኘን ብዙ ጉዳዮች እናነሳለን። ካሪክ ይህን ጨዋታ ማሸነፍ የሚችል ከሆነ በጣም ግሩም ስትራይክ ይሆንለታል። አሁን ከፕሪሚየር ሊግ የምንጊዜም ቤስት አጀማመር ካሳዩ አሰልጣኞች እንዳንዱ ሆኗል። ያን ጉዞውን ያስቀጥላል። ኒውካስል ሰሞነኛ ብቃቱ በጣም መጥፎ ነው፣ ግን ማንቸስተር ዩናይትድ ላይ ተከታታይ የሜዳ ድል አለው። እሱን ለማስቆም ማንቸስተር ዩናይትድ ይጫወታል። ደግሞ ማንቸስተር ዩናይትድ በቦክሲንግ ዴይ ኒውካስል አሸንፎት ነበር በዚህ ውድድር ዓመት አስታውሳላችሁ፣ በፓትሪክ ዶርግ 1-0 ውጤት ማለት ነው። አሁን ማንቸስተር ዩናይትድ ከ2020 በኋላ ደብል ለመስራት ወይም ደግሞ ባክ ቱ ባክ ኒውካስልን ለማሸነፍ ነው ወደዚህኛው መርሃ ግብር የሚመጣ ማለት ነው። ስለዚህ ኢንተረስቲንግ ጌም ነው። ለማይክል ካሪክም ወደ ሴንት ጄምስ ፓርክ በምሽት ክራውድ ላይ ሂዶ መጫወት ትልቅ ፈተና ይሆናል። ስለ ጨዋታው ብዙ ሀሳቦችን እየተነጋገርን የሚቀጥሉት 15 ደቂቃዎች ከእናንተ ጋር እንቆያለን ማለት ነው። የሚቀጥሉት 15 ደቂቃዎች ጆሮአችሁን ትኩረታችሁን ስለምትሰጡን ከልብ እናመሰግናለን። ግምቶቻችሁን ማስፈር እንዳትረሱ፣ ስለ ጨዋታው የሚሰማችሁን ግምት ማለት ነው። እንዲሁም ደግሞ የጨዋታ ግምቶቻችሁን ስታስቀምጡ ቪዲዮ ላይክ አድርጋችሁ ጀምሩልን። ሰብስክራይብ ማታረጉ አድማጮቻችን ፕሊዝ ሰብስክራይብ አድርጋችሁ አድምጡን። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። እመለሳለሁ። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ መከናወን ይጀምራሉ። ማንቸስተር ዩናይትድ ወደ ሴንት ጄምስ ፓርክ ያቀናል። በምሽት ክራውድ ነው ጨዋታው የሚከናወነው። እንግዲህ ዛሬ ጨዋታዎች መከናወን ይጀምራሉ። ማንቸስተር ዩናይትድ ግን ነገ ነው የሚጫወተው። ነገ በርካታ ጨዋታዎች ይከናወናሉ። የፕሪሚየር ሊግ አብዛኛውን ትልልቅ ቡድኖች ነገ ነው መርሃ ግብራቸው የሚያከናውኑት፣ ግን ደግሞ 4 ሰዓት ተኩል ላይ ነው የሚጫወቱት። ማንቸስተር ዩናይትድ 5 ሰዓት ከሩብ ላይ ነው መርሃ ግብር የሚያከናውነው። ወደ ሴንት ጄምስ ፓርክ ማቅናት ደግሞ በምሽት ጥቂት አስቸጋሪ ነው። በእንግሊዝ ፕሪሚየር ሊግ እንኳን ሴንት ጄምስ ፓርክ በሌሎችም ስታዲየሞች በቀን ከሜዳ ውጭ መጫወትና በምሽት ከሜዳ ውጭ መጫወት በጣም የተለየ ድባብ አለው ይላሉ። እዛ ስታዲየም ውስጥ ነው ሪፖርት የሚጽፉ ሰዎች ማለት ነው። እና በምሽት የሴንት ጄምስ ፓርክ ክራውድ በጣም ይለያል እና አስፈሪም ይሆናል ይባላል። ማንቸስተር ዩናይትድ ደግሞ ወደዛ በምሽት ክራውድ ነው የሚጫወተው። ጥቂት አስቸጋሪ ጨዋታ የመሆን እድል ይኖረዋል። ኒውካስል እርግጥ አሁን በጣም መጥፎ ጊዜ ላይ ነው የሚገኘው። በጣም መጥፎ ጊዜ ኤዲያው እንደዚህ በጣም መጥፎ ጊዜ ላይ ስለመገኘታቸው እርግጠኛ አይደለም። ከዚህ በፊት በኒውካስል ቤት በነበሩባቸው ጊዜያቶች ማለት ነው ፍጹም አስቸጋሪ ጊዜ ውስጥ ነው የሚገኙት። 36 ነጥብ ይዞ 13ኛ ደረጃ ነው የሚገኙት። ርቀዋል ማለት እንችላለን። የሻምፒዮንስ ሊግ ስፖርት ለማግኘት እንኳን ወደ የሻምፒዮንስ ሊግ አያገኙም በጭራሹንም። የአውሮፓ ተሳትፎ እንኳን ለማግኘት ወደ 7ኛ ለመቅረብ 7ኛ ከሚገኘው ብሬንትፎርድ የ7 ነጥብ ልዩነት አላቸውና ነገሮች ለኒውካስል በጣም አስቸጋሪ ይመስላሉ። ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ነገሮች ሁሉ መልካም እንደሆኑ መቼም በቀላሉ መመልከት ይቻላል። የማንቸስተር ዩናይትድ ህይወት በብዙ ነው ያቀለለው ወይም የለወጠው ማለት ይቻላል። እንግዲህ 6 ድሎች ዳችን ውጭ ባረግናቸው 7 የፕሪሚየር ሊግ መርሃ ግብሮች ውስጥ ማሳካት ችለናል። አንድ ድሮ ነው ያለን ከዌስትሃም ጋር ያለን ማለት ነውና ከሜዳችን ውጭ ያለን ነጥብም በጣም አስደናቂ እንደሆነ መመልከት ይቻላል። 23 ነጥቦችን እንግዲህ በ9 ጌሞች መሰብሰብ ችሏል ካሪክ ማለት ነውና 7 አሸንፎ 2 አቻ ወጦ ማለት ነው። በሁለት የተለያዩ ጊዜያቶች ወደ ማንቸስተር ዩናይትድ በመጣባቸው አጋጣሚዎች ማለት ነውና በፕሪሚየር ሊግ ውስጥ ቤስት ስታርት ነው፣ ሪከርድ ነው። የአንጂ ፖስቴኮግሉ ሪከርድ ተጋርቷል። በ9 ጨዋታዎች ውስጥ ምንም አይነት ሽንፈት ሳያጋጥመው 7 ጨዋታዎችን ያሸነፈ ማለት ነውና በታሪክ በፕሪሚየር ሊግ ውስጥ ከታዩ ቤስት ስታርት ወይም ደግሞ ምርጥ አጀማመር ካሳዩ አሰልጣኞች ውስጥ አንዱ መሆን ችሏል ካሪክ ማለት ነው። እንደዚህ አይነት አጀማመር ያሳየ አሰልጣኝ ለመጨረሻ ጊዜ አንጂ ፖስቴኮግሉ ነው። በፕሪሚየር ሊግ ውስጥ በጣም ቤስት ስታርት ወይም በጣም ምርጡ አጀማመር የሚባለው ማለት ነው። አርነ ስሎት እንኳን እንዲህ አይነት አጀማመር አልነበረባቸው። እርግጥ ካሪክ በ2021 በመጣበት አጋጣሚ የነበሩትን 3 ጌሞች እና የአሁኑን አንድ ላይ አድርገን ነው ይሄን ስታት ምን ወስደው ማንቸስተር ዩናይትድ ወደ ከፓላስ ድል ነው ወደዚህኛው ጨዋታ የሚመጣ ማለት ነው። ወደ ለ1 ፓላስን ካሸነፍንበት ጨዋታ በኋላ ማለት ነው። ብሩኖ ፈርናንዴስ 1 ፔናልቲ እና እንዲሁም ደግሞ ቤንጃሚን ሴስኮ ላስቆጥሮ ኳስ አሲስት አድርጎ ቤንጃሚን ሴስኮ ደግሞ ተከታታይ ጨዋታዎች ጎል አስቆጥሮ ነው ወደዚህኛው ጨዋታ ምናመራ። የኦልድ ትራፎርድ መርሃ ግብር ነበረ። አሁን ግን ወደ ሴንት ጄምስ ፓርክ እናቀናለን ማለት ነው። ስለ ኒውካስል የሆነ ያለ ነገር እንባባል እስኪ። ኒውካስል እንግዲህ በኤቨርተን የ3-2 ሽንፈት ደርሶበት ነው ወደዚህኛው ጨዋታ ይመጣ። ቅዳሜ ዕለት በኒውካስል
በኤቨርተን 3-2 ተሸንፏል። የሚገርም ድራማቲክ ጨዋታ ነበር። በየ2 ደቂቃዎች ጎል የሚቆጠርበት ማለት ነው። ኤቨርተን ጨዋታውን መራ። በ2 ደቂቃ ልዩነት ኒውካስል አቻ አረገ። እንደገና በ2 ደቂቃ ልዩነት ኤቨርተን ጨዋታውን 2-1 አረገው። ወዲያውኑ ደግሞ መራ ኤቨርተን ኒውካስል አስቆጠረና አቻ ሆነ። በ2 ደቂቃ ልዩነት ደግሞ በድጋሚ ኤቨርተን ጎል አስቆጠረና በጨዋታው ማሸነፍ ቻለ። በመጨረሻቸው ደቂቃዎች ቶናሊ ጎል ለማስቆጠር በጣም ተቃርቦ ነበር፣ ግን ደግሞ ፒክፎርድ በጣም ድንቅ ነበርና በዛ ጨዋታ ላይ ሲያመክነው ተመለከትነ ማለት። አሁን 3 ተከታታይ የሜዳ ጌማቸውን ተሸንፈዋል። 3 ተከታታይ ማለት ነው። በቪላ 2-0 ተሸንፈዋል። በብሬንትፎርድ 3-2 ተሸንፈዋል። ቅዳሜ ዕለት ደግሞ በኤቨርተን 3-2 ተሸንፈዋል ማለት ነው። ለዛ ነው በጣም መጥፎ ጊዜ ላይ ነው የሚገኙት ምላችሁ ማለት ነው። ከ2021 ስቲቭ ብሩስ ስር እያሉ ነበር ለመጨረሻ ጊዜ እንደዚህ አይነት ተከታታይ የሜዳ ሽንፈት የገጠማቸው ማለት ነው። ከስቲቭ ብሩሱ ኒውካስል በኋላ ይሄኛው ኒውካስል ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ሲያጋጥማቸው ማለት ነው። በሜዳቸው ሉክ እንግዲህ ሴንት ጄምስ ፓርክ በጣም አስፈሪ ክራውድ ነው። ከፕሪሚየር ሊግ ውስጥ በጣም አስፈሪ ከሚባሉ ስታዲየሞች ውስጥ ሴንት ጄምስ ፓርክ ነው እንላለን። ግን በሜዳቸው 23 ጎል ተቆጥሮባቸዋል እና 18ኛ ደረጃ ናቸው በፕሪሚየር ሊጉ ማለት ነው። ብዙ ጎል የተቆጠረባቸው ወልቭስ 30 እና ዌስትሃም 23 ጎሎች ነው ከነሱ በላይ 27 ጎሎች ከነሱ በላይ የተቆጠረባቸው ማለት ነው እንጂ የፕሪሚየር ሊጉ ሁሉም ቡድን ከኒውካስል ያነሰ የሜዳ ጎል ነው የተቆጠረበት ማለት ነውና በሜዳቸው ብዙ ጎሎች የተቆጠረባቸው ነው። በሜዳቸው ብዙ ጨዋታዎች የተሸነፉ ነው። ይሄ ደግሞ ለማንቸስተር ዩናይትድ በጣም ወሳኝ ይመስለኛል። እንዳልኳቸው 13ኛ ደረጃ ነው የሚገኙት በፕሪሚየር ሊግ። አንዱ መልካም ነገር በሻምፒዮንስ ሊግ ያላቸው ነገር በጣም አሪፍ ነው። ከባርሳ ጋር ተደልድለዋል። አሁን በጥሎ ማለፍ ጨዋታ በኤፍኤ ካፕም ወደ 4ኛ ዙር ማለፍ ችሏል። የኤፍኤ ካፕ የኖክአውት ስቴጅ ውጤቶቻቸው መልካም እንደሆኑ ማሳየት ይቻላል። ግን በአውሮፓ በሚቀጥለው ውድድር ዓመት ለመሳተፍ አስቸጋሪ ጊዜ ውስጥ የሚገኙት እነዚህን የሻምፒዮንስ ሊግና የኤፍኤ ካፕ ጨዋታዎች ካልተጠቀሙባቸው አስቸጋሪ ነው። ሜቢ የኤፍኤ ካፕ አሸንፈው ወደ አውሮፓ ሊግ ካልመጡ በስተቀር በሚቀጥለው ውድድር ዓመት በአውሮፓ በየትኛው ውድድር ለመሳተፍ አስቸጋሪ ሁኔታ ውስጥ ነው ያሉት። እንዳልኳቸው 7ኛ ከሚገኙ ብሬንትፎርድ የ7 ነጥብ ርቀት ስላላቸው ማለት ነው። ከ2018 በኋላ ከ3 በላይ የሜዳ ጌም አልተሸነፉም ነበር። ለመጨረሻ ጊዜ ከ3 በላይ የሜዳ ጌም የተሸነፉት 2018 ነው። 5 ተሸንፈው ነበር ያኔ ማለት። አሁን ማንቸስተር ዩናይትድ በሜዳቸው ሴንት ጄምስ ፓርክ የሚያሸንፋቸው ከሆነ 4 ተከታታይ የሜዳ ሽንፈት ይሆናል። ይህ ደግሞ ከ2018 በኋላ የሚደርስባቸው ከፍተኛው የሜዳ ላይ ሽንፈት ይሆናል ማለት ነው። ለእነሱ በጣም መልካሙ ነገር ቅድም እንዳልኳቸው በምሽት ክራውድ መጫወታቸው ነው። 4 ሰዓት በኋላ ያከናወናቸውን የሴንት ጄምስ ፓርክ ጨዋታዎችን ውጤት ብትመለከቱ 2 ሽንፈት ብቻ ነው ያላቸው ከ20 ጨዋታ ደግሞ አለው። በሴንት ጄምስ ፓርክ በምሽት ከ4 ሰዓት በኋላ ያከናወኗቸውን 20 መርሃ ግብሮች ብትወስዷቸው 11ዱን አሸንፈው በሰባቷቸው ወጥተው በሁለት አጋጣሚ ብቻ ተሸንፈዋል። የተሸነፉት 2024 በዌስትሃም እንዲሁም ደግሞ ኦገስት 2025 ዘንድሮ ሊጉ እንደተጀመረ በሊቨርፑል የተሸነፉት ብቻ ነው እንጂ በምሽት ክራውድ ሲጫወቱ ውጤቶቻቸው በጣም መልካም እንደሆኑ ዳታዎች በደንብ ይጠቁማሉ ማለት ነው። ዩናይትድ እንግዲህ ከ11 የመጨረሻ ከሜዳ ውጭ ካደረጋቸው ጨዋታዎች አንድ ሽንፈት ብቻ ነው ያጋጠመው። ከ11 ከሜዳ ውጭ ነው ብላችሁ አዌ ተጉዞ ካደረጋቸው ጨዋታዎች ውስጥ አንድ ብቻ ተሸንፈው 5 አሸንፈው 5 አቻ ወጥቷል። በጣም የሚገርማችሁ የመጨረሻ 11 ጌሞችን ትታችሁ ከዛ በፊት የነበሩትን ብትወስዷቸው ግን በ11 ጌም አንድ ብቻ ነበር ያሸነፍን። ምን ያህል በጣም መጥፎ ጊዜ እንደነበር ነው የሚያሳይ። አንድ ብቻ አሸንፈን 3 አቻ ወጥተን 7 ነበር የተሸነፍን ማለት። ከዛ በጣም ደካማ ጊዜው በኋላ አሁን ከሜዳችን ውጭ ያለን ውጤት በጣም ተስተካክሏል። ለመጨረሻ ጊዜ የተሸነፍነው በዲሴምበር ወር በቪላ ፓርክ 2-1 የተሸነፍነው ነው። ከዛ በኋላ ከሜዳችን ውጭ ምንም አይነት ሽንፈት አላጋጠመንም ማለት ነው። ኒውካስል እንግዲህ ካለፈው 6 ጌም 5 ሽንፈት አጋጥሞታል በፕሪሚየር ሊጉ በሻምፒዮንስ ሊግና በኤፍኤ ካፕ አሸንፏል። ግን በፕሪሚየር ሊጉ ከመጨረሻ 6 ጌም 5 ሽንፈት አጋጥሞታል። አቻ እንኳን አይደለም 5 ሽንፈት ማለት ነው። ያን ያህል መጥፎ ናቸው። አሁን በኤቨርተን በተሸነፉበት ጊዜ ጃኮብ ራምሴ እና ጃኮብ መርፌ ጎል ለማስቆጠር ሞክረው ነበረ። ቶናሊ በጣም ጥሩ ተጫውቷል፣ ግን በቂ አልነበረም። ኒክ ቮልትማድ በጣም እየተቸገረ ነው የሚገኘው። አሁን ከሰሞኑ 10 ቁጥር እያደረገ ነው የሚያጫወተው። ምን እንደተመለከተ አላቅም። የኤቨርቶን የኒውካስል አሰልጣኝ ኤዲ ሃው 10 ቁጥር ነው የሚያደርገው። ግዙፉን ጀርመናዊ ስትራይከር ከአንቶኒዮ ጎርደን ጀርባ ነው እያሰለፈው የሚገኘው፣ ግን የተሳካ ይመስለኝ። ለምሳሌ በኤቨርቶን ጨዋታ 1 ሰዓት ሜዳ ላይ ቆይቶ 60 ደቂቃ ተጫውቶ 14 ኳስ ብቻ ነው የነካ የ10 ቁጥር ተጫዋች ላይ ሆኖ ማለት ነው። እሱ የሚደንቅ ይመስለኛል። አንቶኒዮ ጎርደንም በፕሪሚየር ሊጉ ያለው ስታት በጣም ደካማ ነው። ፍሮንት ላይ ነው የተሰለፈ የሚገኘው እንደ አጥቂ፣ ግን 38 ሹት አድርጎ 3 ጎል ብቻ ነው ያስቆጠረ። 8 ኮንቨርሽን ሬት ነው ያለው። ግን
በሌላ ውድድሮች በተለይ ደግሞ ሻምፒዮንስ ሊግ እና በኤፍኤ ካፕ ካራባኦ ካፕ ያለውን ቁጥር ብትመለከቱ ደግሞ በጣም የሚደንቅ ነው። 38 ሹት አድርጎ 11 ጎል አለው። በተመሳሳይ ሹት ማለት በፕሪሚየር ሊግ 38 ሹት አድርጎ 3 ጎል ነው ያለው። በሌሎች ውድድሮች ግን 38 ሹት አድርጎ 11 ጎል አለው። 29 ኮንቨርሽን ሬት ነው ያለው በሌሎች ውድድሮች ማለት ነው። በፕሪሚየር ሊጉ አብዝቶ እንደሚቸገር ማሳየት ይቻላል። በማንቸስተር ዩናይትድ በኩልስ እንግዲህ ብሩኖ ፈርናንዴስ በዚህኛው ጨዋታ በጣም ይጠበቃል። 13ኛ አሲስት እንደደረሰ ተመልክተናል አይደል? ባለፈው የክሪስታል ፓላስ ጨዋታ ላይ አሁን የማንቸስተር ዩናይትድ የምንጊዜም አሁን የፕሪሚየር ሊግ የምንጊዜም አሲስተር ቤስት አሲስተር ደግሞ 7 ጎል ነው የቀረው ከቴሪ ኦነሪ እና ከኬቨን ዲ ብሩይነ ጋር ለመጋራት 8 ካረግ ከነሱ ይበልጣል። ግን ደግሞ የማንቸስተር ለሞ 2 ነው የቀረው። ለመጨረሻ ጊዜ ማንቸስተር ዩናይትድ ውስጥ ብዙ አሲስት ያደረገው አንቶኒዮ ቫሌንሲያ እንደሆነ ታስታውሳላችሁ። 2011-12 ሲዝን 13 አሲስት ያደረገበት ሲዝን ማለት ለመጨረሻ ጊዜ በማንቸስተር ዩናይትድ መለያ በአንድ የውድድር ዓመት ብዙ አሲስት ያደረገው ተጫዋች አንቶኒዮ ቫሌንሲያ ነው። ግን ሪከርዱ ነው የምንመገኘው። ናኒ ለምሳሌ 2010-11 14 አሲስት አድርጓል። ግን ደግሞ የዴቪድ ቤካም ነው ሪከርዱ። ዴቪድ ቤካም በ1999 እና 2000 ሲዝን በሚሊኒየሙ ማለት ነው 15 አሲስቶችን ማድረግ ችሎ ነበር እና አሲስት ከፍተኛ ዴቪድ ቤካም አሁን 2 አሲስት የሚያደርግ ከሆነ ብሩኖ ፈርናንዴስ የፕሪሚየር ሊጉ የማንቸስተር ዩናይትድ በአንድ የውድድር ዓመት ብዙ አሲስት ያደረገ ተጫዋች መሆን ይችላል ማለት ነው። ያን ደግሞ ማድረግ እንደሚችል ማንሳት ይቻላል። ከ2020 በኋላ ብሩኖ ፈርናንዴስ አሲስትና ጎል በአንድ ጌም ሲያደርግ በአንድ ሴፓሬት ጌም አሲስትና ጎል ሲያደርግ 18 ማች ላይ ደርሷል። በ18 ጨዋታዎች ሁለቱንም አድርጓል፣ አሲስት ኤንድ ጎል። በክሪስታል ፓላስ ጨዋታ ላይ ፍጹም ቅጣት አስቆጥሮ የቤንጃሚን ሴስኮን ጎል ደግሞ አሲስት እንዳደረገለት ማለት ነው። እና ከ2020 በኋላ የሚበልጠው ማን እንደሆነ ትቃላችሁ? ሞሳላ ብቻ ነው የሚበልጠው። መሐመድ ሳላ 27 ጊዜ በአንድ ጨዋታ አሲስትና ጎል አድርጓል፣ በ27 የተለያዩ ጨዋታዎች ማለት ነው። ቶታሊ በማንቸስተር ዩናይትድ ታሪክ ውስጥ 3 ተጫዋቾች አሉ። ለምሳሌ ዴቪድ ቤካም 17 ጌም እንደዛ አድርጓል፣ አሁን አልፎታል። ብሩኖ ፈርናንዴዝ 18 ጌም ላይ ስለደረሰ ግን 2 ተጫዋቾች አሉ። ራያን ጊግስ 22 ጊዜ አሲስትና ጎል አድርጓል። ዋይኒ ሮኒ ዘዋዛ 35 ጨዋታዎች ላይ አሲስትና ጎል ማበርከት ይችላል ለማንቸስተር ዩናይትድ ማለት ነው። በአንድ ጨዋታ እሱን ማድረግ ይችላል። ሄድ ቱ ሄድ ያላቸውን ንጻሬ እንመልከት፣ እርስ በርስ በቅርብ ዓመታት ውስጥ ያላቸውን ቁጥር ማለት ነውና ለማነጻጸር ይመችናል። እንግዲህ ያለፉትን 3 ተከታታይ የሜዳ ጌም ወደ ሴንት ጄምስ ፓርክ ባቀናነባቸው ተሸንፈናል። 3ቱን በተከታታይ ማለት ነው። 3 ጌም ለማሸነፍ ኒውካስል 18 ጌም ፈጅቶበት ነበር ከዚህ በፊት ማለት ነው። አሁን ግን በተከታታይ 3 ጌም አሸንፈውና ያለፉትን 3 ዓመታት መጥፎ ሁኔታ ውስጥ መገኘታችንን የሚያሳይ ይመስለኛል። ለመጨረሻ ጊዜ ሎንገር ሆም ዊን ያላቸው መቼ መሰላችሁና እኔ እንደዚህ አይነት በጣም አስደናቂ ቲም ነበር እንዴ ያልኩት ይሄን ስታት ስመለከት ኒውካስል ማለት በ1915 ከ1931 ከ1915 ከ1931 በተከታታይ 10 ጌም በሜዳቸው አሸንፈው ነበር። ደግምላችሁ ከ1915 በጣም ሩቅ ነው ኦልሞስት ከ100 ምናምን ዓመት በፊት ማለት ነው። ከ1915 እስከ 1931 በሜዳቸው ተከታታይ 10 ጌም አሸንፈው ነበር። ከዛ በኋላ ለመጀመሪያ ጊዜ ነው 3 ተከታታይ ጌም በሜዳቸው ሲያሸንፉን ማለት ነው። ግን ማንቸስተር ዩናይትድ ወደዚህኛው ጨዋታ የሚመጣ ደብል ለመስራት ነው፣ ባክ ቱ ባክ ኒውካስልን ከ2021 በኋላ ለማሸነፍ ማለት ነው። ምክንያቱም በቦክሲንግ ዴይ በዚህ ውድድር ዓመት በኦልድ ትራፎርድ በፓትሪክ ዶርክ ጎል አማካኝነት 1-0 አሸንፈናቸው ነበረ። ስለዚህ አሁን በሴንት ጄምስ ፓርክ መጠን የምናሸንፋቸው ከሆነ ደብል እንሰራለን፣ ባክ ቱ ባክ ከ2021 ሲዝን በኋላ ኒውካስል ላይ እንሰራለን ማለት ነው። እንግዲህ የኤዲያው ቡድን በኦፕታ ይህን ጨዋታ የማሸነፍ ግምት ተሰጥቷል። ፎርሙ በጣም መጥፎ ነው። ኦፕታ እንዴት አስቦት እንደሆነ አላውቅም፣ ግን ኦፕታ 43.5% ይህን ጨዋታ የማሸነፍ ግምት ኒውካስል አለው ይለናል። ማንቸስተር ዩናይትድ ደግሞ 29.7%፣ ጨዋታው በአቻ ውጤት የመጠናቀቅ ዕድሉ 26.8 ነው ይለናል። በማንቸስተር ዩናይትድ በኩል የላይን አፕ ለውጥ ይኖራል ተብሎ አይጠበቅም። አስገዳጅ ለውጥ ይኖራል። ሉክ ሾው ጉዳት ባለፈው ስላጋጠመው ማዝራዊ በዛ ቦታ ላይ ሊሰለፍ ይችላል። ከዛ ውጭ የላይን አፕ ለውጥ ይኖራል ተብሎ አይጠበቅም። ቤንጃሚን ሴስኮ በድጋሚ በላይን አፕ ይካተታል ተብሎ ይጠበቃል። አማድ ያለውንም ተጠባባቂ ይሆናል። ሰሞነኛ ካለው ፎርም እንዲሁም ደግሞ ጾመኛም አይደለም። ከነዚህ አንጻሮች ተጠባባቂ የመሆን እድል ሊኖረው ይችላል። እንዴት መለከታላችሁ? ጨዋታውን ውጤት ውስጥ እንዴት የሚሆን ይመስላችኋል? ጻፉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ መልካም ቀን ይሁንላችሁ።